ዛሬ እንግዲህ በኤጂአይ የሚስተር ቢስት ህይወቱ በጣም አስተማሪ ነገሮች አሉት። ጂሚ ዶናልድሰን እዚህ ፖድካስት ላይ ትልልቅ ፖይንቶችን አንስቷል። ከ12 ዓመቱ ጀምሮ ኦብሰስድ ሆኖ ይዞ የቀጠለው ጉዳይ ነው። ልክ 18 ዓመት ሲሞላው ከቤት ይወጣል። ምክንያቱም ኮሌጅ አለመሄድን መርጧል። ለኔ ከሚያዝናኑ ጉዳዮች ዋነኛ ብዬ ወሰድኩት ሰላም ጤና ይስጥልኝ። አብርሃም አስራት ነኝ። ይህ ኤጂአይ ነው። ዛሬ እንግዲህ በኤጂአይ አንድ ፖድካስት ይዤላችሁ መጥቻለሁ። ይህ ፖድካስት በፈረንጆቹ አቆጣጠር በዚህ ወር መጨረሻ አካባቢ የተደረገ አንድ ቆይታ ነው። ከዳያሪ ኦፍ ሲኢኦ ስቲቨን ባርትሌት ከሚስተር ቢስት ጋር ያደረገው ቆይታ ነው። ጂሚ ዶናልድሰን ወይም ሚስተር ቢስት በተለያዩ የሚዲያ አማራጮች እንደምታውቁት እገምታለሁ። በተለይ ወጣት የሆነው ተመልካቼ ወጣቶች በደንብ እንደምታውቁትና እንደምትከታተሉት ለማወቅ ችያለሁኝ። ይህ ሰው ብዙ አስተማሪ ነገሮች ያሉት ወጣት ገና የ26 ዓመት ወጣት ግን በኖረበት በ26 ዓመት እጅግ በጣም ብዙ ማትረፍ የቻለ ለሌሎችም ትምህርት የሚሆኑ ነገሮችን መስራት የቻለ የሚነቀፉበትም የተለያዩ ነገሮች ያሉት ወጣት ነው። የሁለቱን ኮንቨርሴሽን ወይም ደግሞ የፖድካስት ቆይታ ከስር በዚህ ቻናል ከስር ሊንኩን አስቀምጫለሁ። ሙሉውን እናንተ ከሊንኩ ወስዳችሁ መመልከት ትችላላችሁ። ግን ከፖድካስቱ የወጡ አንኳር አባይት የሆኑ ጉዳዮች በተለይ ወጣቱን እኛን የሚመለከቱ ኢትዮጵያውያንንም በተለያየ መንገድ ሊነኩ የሚችሉ ጉዳዮች ተነስተዋል እና ስለነሱ ማንሳት ወድጃለሁ ዛሬ። ጂሚ ዶናልድሰን ወይም ደግሞ ሚስተር ቢስት ምን አይነት ሬሌቫንስ ቢኖረው ነው፣ ምን አይነት ተጽዕኖ ቢኖረው ነው ዛሬ ለተመልካች ይዤ የመጣሁት? ይህ ወጣት የ26 ዓመት ወጣት ኢትዮጵያዊ አይደለም፣ አሜሪካዊ ነው። ኑሮውንም ስራውንም ያደረገው በአሜሪካ ነው። ግን የተለያዩ የበጎ አድራጎት ስራዎችን በአፍሪካ በተለያዩ የዓለም ክፍሎች እንዲሁም በኤዥያ በተለያዩ የዓለም ክፍሎች ተዘዋውሮ እየሰራ ያለ ወጣት ነው። በትክክል በትልቁ የሚታወቅበት መንገድ ግን የዩቲዩብ ስራው። ይሄ ዩቲዩበር በ4 የተለያዩ ቻናሎች ወደ ግማሽ ቢሊየን የሚደርስ ሰብስክራይበር ያለው በአንድ ወር ውስጥ ቢያንስ እስከ $1 ሚሊዮን እየሰራ ያለ በተለያዩ መንገዶች እየሰራ ያለ ወጣት ነው። ህይወቱ በጣም አስተማሪ ነገሮች አሉት። ከህይወቱ ባሻገር የስራ ፍልስፍናው ከስራ ፍልስፍናው ባሻገር ምን አይነት ሰዎችን ነው የሚቀርበው፣ እንዴትስ ነው ሰክሰስን ወይም ደግሞ ስኬትን ለማግኘት የሚሄደው፣ በምን አይነት መንገድ ነው ከሰዎች ጋር ያለው መስተጋብር፣ ከሰዎች ጋር ያለው መስተጋብርስ ለስኬቱ ረድቶታል ወይ የሚል ሐሳብ አንስቼ ከእናንተ ጋር መወያየት ነው ፈልገው። የዚህን ሰው ባዮግራፊ ወይ ደግሞ ስለዚህ ሰው ለመናገር ብቻም አይደለም የመጣሁት። እርግጠኛ ነኝ በጣም ብዙ ተከታይ ኢትዮጵያ ውስጥ አለው ወይም ሌሎች የአፍሪካ ሀገራትም ውስጥ አለው። ተከታዮቹ በበዙ ቁጥር ደግሞ ተጽዕኖ በዛው መጠን ስለሚሆን የህይወት ፍልስፍናው ወጣቶቻችን ላይ እኛም ላይ የሚኖረው ተጽዕኖ ምን ይመስላል፣ የስራስ ፍልስፍናው ምን አይነት ነው የሚለውን ነገር አንስቼ ከእናንተ ጋር ለመወያየት ነው የሚስተር ቢስት ወይም ደግሞ ጂሚ ዶናልድሰንን ከስቲቨን ባርትሌት ጋር በዳያሪ ኦፍ ሲኢኦ ያደረገውን ቆይታ ወደ እናንተ ይዤ መጣሁት። ሙሉን ከቨር አላደርግም። ሁሉንም ፖይንት አንስቼ ባለችን ትንሽ ደቂቃ ሁሉንም መጨረስ ስለማልችል ያንን በሙሉ አልነካም። ግን ዋና አንኳር የሆኑ ጉዳዮችን ከጥንካሬውም ከድክመቱም የሚያነሳቸውን ጉዳዮች ከኛ ጋር ደግሞ እንዴት ሊያያዙ እንደሚችሉ አብሬ ማንሳት ወድጃለሁ ዛሬ። በጣም ፋሲኔት ያደረገኝ እንደ ቴካዌም ጠንካራ ቴካዌ ነው። ኢንሳይት የሚፈልግ ወይም ደግሞ መነገር የሚፈልግ የሱ ጉዳይ ነው ብዬ ያነሳሁትኝ። ከዚህ በፊትም ስለሱ ኢንተርቪዎችን ስመለከት፣ ቃለ መጠይቆችን ስመለከት፣ አርቲክሎችንም ሳነብ ያገኘሁት አንድ በጣም ጠንካራ ጉዳይ አለ። እዚህኛውም ላይ ስቲቨን ባርትሌት ይጠይቀዋል። ወደ 500 የሚደርሱ ሰራተኞች አሉት በተለያዩ ካምፓኒዎቹ። የዩቲዩብ ካምፓኒ ያለው፣ ምግብን በርገር ምናምን የሚሸጥበት ካምፓኒ አለ፣ ሌላ ቸኮሌቶችን ከምግብ ጋር የተያያዙ ስራዎች የሚሰራባቸው ካምፓኒዎች፣ እንዲሁም የበጎ አድራጎት ስራ የሚሰራባቸው ካምፓኒዎች አሉት። በእነዚህ ካምፓኒዎች በሙሉ ወደ 500 የሚጠጉ ሰራተኞች አሉት። አንድ የ26 ዓመት ወጣት በዚህ እድሜው ወደ 500 የሚጠጉ ሰራተኞች አሉት። በሁሉም የስራ መስኩ በሚባል ሁኔታ ትልቅ ሰክሰስን ወይም ትልቅ ስኬትን ማስመዝገብ ችሏል። እና ምን ብሎ ይጠይቀዋል?
እንዴት ነው የምትቀጥረው? ምን አይነት ሰዎችን ነው የምትቀጥረው? ለስኬትህ ምክንያቶች እነሱ እንደሚሆኑ ገምታለሁና ምን አይነት አቀጣጠር ዘዴ ነው የምትከተለው ይለዋል። ያስገረመኝን ነገር ነው የተናገረው። ምንድነው ብዙ ጊዜ ኢትዮጵያም ውስጥ ሌላም አገር ውስጥ የምንከተለው አንድ ነገር አለ። የለመደ ልምድ ያለው የበቃ በብዙ ነገር ያለፈ ብለን ነው አይደለም የምንቀጥረው፣ ወይም ደግሞ ተመራጭ የምናደርገው። በድርጅቶች ሊሆን ይችላል፣ በፐብሊኩ አካባቢ ሊሆን ይችላል። ሰው ኤክስፒሪየንስ ካለው ወይም ልምድ ካለው ልምድ ከሌለው ምንመርጥበት መንገድ አለ። ልምድ ያለውን ወደፊት የማስቀደም በተለይ ኢትዮጵያ ውስጥ ደግሞ ሲሆን ብዙ ወረቀት ከልምድ ጋር አንድ ላይ ሆኖ እንዲመጣ የመፈለግ አይነት ጉዳይ አለ። ይህ ሰው ምን ብሎ መለሰለት? ኮቸብል የሆነ ሰው ወይም ደግሞ መማር የሚችል የኔን ቪዥን ወይም ደግሞ የኔን ሚሽን የካምፓኒውን የሚሰራበትን ካምፓኒ ሚሽን እንደራሱ መውሰድ የሚችል ስራው ላይ ኦብሰስድ የሆነ ማለት ከዛ መነቀል የማይችል ስራውን ህይወቱ ያደረገ ቫሊዩን ወይም ደግሞ ዋናውን የህይወቱን ፍልስፍና ስራው አካባቢ ያደረገ ሰው ነው የምፈልገው ብሎ ይናገራል። ሁሉንም ስለምደግፍ አይደለም እነኚህ ፖይንቶች ወይም ደግሞ እነኚህ ነጥቦች ወደ እናንተ ይዤ የምመጣው። ሰዎችን በምንቀጥርበት ሰዓት ወይ ካምፓኒዎች ሰዎችን በሚቀጥሩበት ሰዓት የሚያዩት የተለያየ ጉዳይ ይኖራል። የሰዎች አትሪቢዩት ወይ የሰዎች ያለፉበት መንገድ ከትምህርት ጋር የተያያዘ ሊሆን ይችላል፣ ከስራ ጋር የተያያዘ ሊሆን ይችላል። እነኛ መንገዶች መታየታቸው የማይከፋ ነው። እሱ ያነሳቸው አትሪቢዩቶች ወይም ደግሞ መሰረታዊ የሆኑ አንድ ግለሰብ ሊኖረው የሚገቡ የስኪል ጉዳዮች ሊሆኑ ይችላሉ፣ የቫሊዩ ጉዳዮች፣ የእሴት ጉዳዮች ሊሆኑ ይችላሉ እና ፎከስ አድርጎ በጣም አጽንኦት ሰጥቶ ያነሳቸው እነኚህ ጉዳዮች ናቸው። ስራውን ወይም ደግሞ የካምፓኒውን ሚሽን እንደራሱ ሚሽን የሚወስድ ኮቸብል የሆነ ምን ማለት ነው? እኔ ተቃውሞ የለኝም። ኮቸብል የሆነ ሰው አምጥቶ ከዚህ በፊት የነበረውን ልምድ አስለቅቆ ከዛ ልምድ ተነስቶ ድጋሚ አዲስ ስርዓት፣ አዲስ ባህል፣ አዲስ ስልጠና ከመስጠት ብዙም ኢንዱስትሪው ላይ እውቀት የሌለውን ሰው አምጥቶ ወዲያው ትሬን አድርጎ ወደ ስራ ማሰማራት ጥሩ ነው። ግን ኦብሰስድ የሆነ የሚለው አልተስማማኝም። ሰውየው ጂሚ ዶናልድሰን ሚስተር ቢስት የሚባለው ሰውየው ብዙ ካምፓኒዎች አሉት። ብዙ ካምፓኒዎችን የሚመራ ሰው ነው። በስራው እጅግ በጣም ኦብሰስድ ነው። ከስራው የማይነቀል እዛ ላይ ስታክ አድርጎ የሚቀር አይነት ፐርሰናሊቲ ያለው ነው። ይሄንን የጠላሁበት ዋነኛ ምክንያት ወይም ደግሞ እኔ የማልደግፍበት ዋነኛው ምክንያት እዚሁ ፖድካስት ላይ አንድ ጥያቄ ይጠየቃል። እነኚህ ሁሉ ስራዎችን ትሰራለህ፣ ስኬትን በዚህ መንገድ እያገኘህ ያለ ሰው ነህ፣ ዓለም በሙሉ ያውቃሃል፣ ብዙ ተመልካቾች፣ ብዙ ተከታዮች አሉ። እንዴት ነው ይሄንን ሁሉ ስትሰራ እንቅልፍ አለህ ወይ? ጤናህንስ አይጎዳብህም ወይ ብሎ ይጠይቀዋል። እንግዲህ ኦብሰስድ የመሆኗ ጉዳይና እዚህ ጋር የሚመልሳት መልስ ነች ለእኔ ልዩ ሆኖ የመጡልኝ። የአእምሮ ጤናዬን የምከተል ወይም ደግሞ ስለዛ ብቻ ማስብ ቢሆን ኖሮማ ይሄን ሁሉ ስኬት አላገኝም ነበር ብሎ ይመልሳል። አሁን የሆነውን በሙሉ በዜሮ እንዳባዛ የሚዳዳኝ ወይም ደግሞ እንደዛ እንዳስብ የሚዳዳኝ ይህ ሰው የተጠየቀው ስለ አእምሮ ጤናው ነው፣ ስለመኖሩና ስለ አለመኖሩ ነው። ሆኖም ግን ስለመኖሩና አለመኖሩም ሲጠየቅ አይ ስራዬን ነው የማስቀድመው፣ ኦብሰስድ ነኝና ስኬቴን ያገኘሁት በስራዬ ስለሆነ ለዛ ነው ትልቅ ቫልዩ የምሰጠው የሚል መልስ ሰጥቷል። እኛ ወጣቶች አሉን እንደ ሀገር። እነኚህ ወጣቶች በተለያየ የስራ መስክ ላይ ወይ ደግሞ የስራ ሁኔታ ላይ ይሰማራሉ። የሚያጋጥማቸው ችግርም የሚያጋጥማቸው በጎ ነገርም ይኖራል። እንዴት ነው ያንን ሁሉ የሚይዙት ወይም ደግሞ አቻችለው የሚሄዱት የሚለውን ጥያቄ መመለስ የማህበረሰብ፣ የመንግስት፣ የቤተሰብ፣ የግለሰቡም ጭምር ነው። ይህ ሰው በዓለም ዙሪያ በሁሉም አካባቢ በጣም ብዙ ተከታይ ያለው እሱን እንደ አምልኮት የሚከተሉት ሰዎች ኦብሰሽንን ወይም ደግሞ ስራ ላይ ቀን ከሌት ሳይነቅሉ መተከልን እንደ ሃይማኖት የሚይዙ ናቸው ማለት ነው ሰማ። ምክንያቱም በጣም አቺቭ አድርጓል፣ ሰክሲድ አድርጓል፣ ብዙ ገንዘብ አለው፣ ብዙ አድናቂዎች ወይም አምላኪ በሚመስል መልኩ እሱን የሚከተሉ ሰዎች አሉት። የስራ ባህሉ ወይም ደግሞ የስራ ፍልስፍናው ግን ስራዬን ከጤናዬ ማስበለጥ አለብኝ የሚል ነው። ይህ አንድ ያልተመቸኝ ጉዳይ ወይም ደግሞ ወጣቶች ሲመለከቱት
ከራሳቸው ጋር አያይዘው በደንብ ቢያዩት ብዬ የማስበው ጉዳይ ነው። ጂሚ ዶናልድሰን እዚህ ፖድካስት ላይ በጣም ቫልዩብል የሆኑ ትልልቅ ፖይንቶችን አንስቷል። በጣም ጠቃሚ የሆኑ ፖይንቶች። ምናልባት ከ26 ዓመት ከኖረ አንድ ወጣት ይሄ ሁሉ አንደርስታንዲንግ ወይ ኢንሳይት እንዴት ሊገኝ ይችላል? ለምሳሌ የማርኬቲንግ ጉሩዎች፣ የሴልስ ጉሩዎች፣ የሊደርሺፕ ጉሩዎች እጅግ በጣም ትልልቅ አቅም ያላቸው አንቱ የተባሉት የነሱን ፖድካስት ወይ ደግሞ እነሱ ቴድቶክ ላይ ቀርበው ቴድቶካቸውን ወይ መጽሐፍም የጻፉትን የነሱን ለመከታተል ለማንበብም እድሉን አግኝቻለሁ በተለያየ ጊዜ። እዚህ ወጣት ላይ ግን ያገኘሁት የድፍረት መጠን፣ የፕሮፌሽናሊዝም መጠን፣ የትጋት መጠን በጣም የሰፋ ነው። ከሁሉም የገረመኝ ይህ ወጣት እንደ ብዙዎቹ ተከታዮች ወይ ደግሞ እንደ ብዙዎቹ የሱን ስራን እንደሚከታተሉና ያን ስራውን በራሳቸው አምጥተው አፕላይ ወይ መተግበር ላይ እንደሚጠመዱ ወጣቶች የዩኒቨርሲቲ ትምህርት የተማረ አይደለም ወይ ኮሌጅም የሄደ አይደለም። እንደውም ፖድካስቱ ላይ ከሚያነሳቸው በጣም ትንሽ ዘና ከሚያደርጉ ጉዳዮች፣ ለኔ ከሚያዝናኑ ጉዳዮች ዋነኛ ብዬ የወሰድኩት እናቱና እሱ መካከል የሚኖረው ሰጣ ገባ ነው። እናቱ 18 ዓመት ሲሞላው ኮሌጅ እንደሚሄድ ወይ ደግሞ ወደ ኮሌጅ እንደሚሄድ ካልሆነ ከቤት እንደሚወጣ ተነግሯለች። ይህንን የዩቲዩብ ስራውን የጀመረው ምናልባት 12 ወይ 13 ዓመት አካባቢ ሆኖ ነው። ከ12 ዓመቱ ጀምሮ ኦብሰስድ ሆኖ ይዞ የቀጠለው ጉዳይ ነው እና የትምህርት ጉዳይ ወይ ኮንቬንሽናል የሆነው የትምህርት ጉዳይ ብዙም የሚያስደስተው አይነት ሰው አይደለም። ሰዎች የተለያየ ፍላጎት ይኖራቸዋል፣ የተለያየ ባህሪ፣ የተለያየ ዝንባሌ ይኖራቸዋል። ሰክሰስን አንዳንዱ በዚህ ያገኘዋል፣ ሌላው በዛኛው ጎን ያገኘዋል። የመንቀፍም ወደ ዩኒቨርሲቲ ወይ ወደ ኮሌጅ ያለመሄድ ፍላጎቱን የመንቀፍም የማበረታታትም ፍላጎት ወይም ደግሞ ምንም አይነት ምክንያት የለኝም። እሱ በጣም ይጨነቅበት የነበረው ጉዳይ ዩቲዩብን ማሳደግና በዛ ስኬታማ መሆን ስለነበር ልክ 18 ዓመት ሲሞላው ከቤት ይወጣል። ምክንያቱም ኮሌጅ አለመሄድን መርጧል። ከቤት ከወጣም በኋላ እናቱ የሰጠችው ኦልቲሜተም ወይም ደግሞ አማራጭ 2 ስለነበር ወደ ኮሌጅ መሄድን እንደማይቀበል ያምን ስለነበር ዩቲዩብን ይቀጥላል፣ በዛ ስኬት ያገኛል። በጣም እንደ ሃይላይት አድርጎ የሚያነሳው ጉዳይ ከእናቴ ጋር ተጣላሁኝ። አባት የለውም፣ አባት አላሳደገውም። እናቱ ለብቻው እሱንና ወንድሙን አብራ ነው ያሳደገችው። ህይወቱ ላይ ያለችው ትልቅ ኢምፓክት ያላት ሰው እናቱ ነች። በዩቲዩብ ፍቅሩ ምክንያት እናቱንም አጥቷል። ከዛ ምን ያደርጋል? አጋጣሚ ሆኖ ስኬትን ያገኛል። በዛ መንገድ ገና በጣም በለጋነቱ በልጅነቱ ስኬትን ካገኘ በኋላ እናቱን ይቀጥራታል። እዚህ ፖድካስት ላይ ምን ብሎ ለማሳመን ይሞክራል? ኮሌጅ ብሄድ ኖሮ እናቴም ስራ አታገኝም ነበር፣ ጓደኞቼም ስራ አያገኙም ነበር እና ፓሽኔን ወይም ደግሞ እጅግ የምወደውን ነገር ተከትዬ በመሄዴ ነው ስኬትን የሚያገኘሁትኝ፣ ለቤተሰቤ መትረፍ የቻልኩትኝ ብሎ ይናገራል። መጀመሪያም እንዳልኩት የምስማማበትም ወይም የምጠላውም ጉዳይ አይደለም። ኮሌጅ መሄድ ያለመሄድ የስኬት ምንጭ ሊሆንም ላይሆንም ይችላል። ለየግለሰቡ እንደየስራው ስለሚለያይ ይህ ሰው ግን እናቱን ቀጥሮ እያሰራ ነው። በሚገርም ስኬትም ላይ ነው ያለው። ሌላው አስገራሚው ቴካዌይ ለኔ ጂሚ ዶናልድሰን ወይም ደግሞ ሚስተር ቢስት በተለያዩ የዓለማችን ክፍሎች የበጎ አድራጎት ስራ ይሰራል። ስለዚህ ስለነኚህ የበጎ አድራጎት ስራዎቹ ይጠየቃል። ምናልባት የበጎ አድራጎት ስራዎቹን የሚሰራው ኢንተርቴን በሚያደርግ ወይም በሚያዝናና መልኩ ኮንተንቶቹ ላይ በሚሰራቸው የዩቲዩብ ስራዎች ላይ አንዳንድ ጉዳዮችን በማስገባት ሰው እየተዝናና ሌሎችን ችግር ላይ ያሉትን ወይም ደግሞ እነሱ ያሌላቸውን ሰዎች፣ ህመም ላይ ያሉ በሽታ ላይ ያሉ ሰዎችን በዓለማችን የተለያየ ክፍል የሚገኙ ሰዎችን የመርዳት ስራ ነው የሚሰራውና ከፍተኛ ነቀፌታ ግን ይደርስበታል በዚህ ጉዳይ ሰዎችን በመርዳቱ። ምን ብሎ ያነሳል? አንድ ጓደኛዬና እኔ በተመሳሳይ ጊዜ እኔ ሰዎችን ስረዳ የሚያሳይ አንድ የዩቲዩብ ኮንተንት ብለቅ፣ ጓደኛዬ ደግሞ በዛው ጊዜ ትልቅ ቤት ቢገዛ ጓደኛዬ የሚያተርፈው ኮሜንት ወይም ደግሞ ከሰዎች የሚቀበለው ጉዳይ ደግ አደረክ በርታ ነው። እኔ ደግሞ የምቀበለው አስመሳይ፣ በድሃዎች የምትነግድ፣ ለድሃዎች ህይወት ማትራራ የሚል ነው
የሚል ሐሳብ ነው የሚያነሳው። እንግዲህ እዚህ ጋር የኤቲክስ ጉዳይ ወይ ደግሞ ከሞራሊቲ ጋር ከሞራል ጋር የሚገናኝ ጉዳይም ሊኖር ይችላል። ምናልባት ጂሚ ዶናልድሰን ኢንቴንሽኑ ሰዎችን በሚረዳበት ሰዓት በሰዎቹ ምክንያት ሰዎችን በመርዳት ምክንያት ተመልካችን ማብዛት ወይ ሰብስክራይበርን ማብዛት ላይሆን ይችላል። ግን በብዛት የሚቀበለው ኮሜንት ከዛ ጋር የሚቀራረብ ነው ብሎ ነው እዚህ ፖድካስት ላይ የሚናገረው። አንዳንዴ በጣም የሚያሳዝንም ይሆናል። ሰዎች የተለያየ ምክንያት ይኖራቸዋል የተለያዩ ጉዳዮችን ለመስራት ዩቲዩብ ላይ ወይ ደግሞ የሶሻል ሚዲያ ፕላትፎርሞች ላይ የሚገኙ እዛም ላይ አስተያየት የሚሰጡ ሰዎች እማታዩዋቸው፣ በንግግር ተነጋግራችሁ ማትተራረሟቸው ወይ ደግሞ በሐሳብ ማታሸንፏቸው ማትሸነፉላቸውም ጭምር ናቸውና እነኚህ ሰዎች እስከ ዛሬ ድረስ እስከ 5000 የሚደርስ ሰው በኮሜንት በመልእክት ምን ብሎኛል አለ፣ ብትሞት እኮ ነው የሚሻለህ፣ አንተ ሞተህ ብንገላገል ነው የሚሻለህ የሚል ደርሶብኛል። እኔም ወደዛ አይነት ሐሳብ ውስጥ ገብቼ የማውቃለሁ በሰዎች ኮሜንት ምክንያት ብሎ ያነሳልና አስገራሚ ነገር ነው። ሰዎችን ማገዝ፣ ሰዎችን መርዳት ከኋላው ያለው ኢንቴንሽን ወይም ደግሞ ከኋላ ያለው ጉዳይ ምንም ሊሆን ይችላል። እነኚህ ሰዎች ግን ተረድተዋል። ሰውየውን ውስጡ ገብተን መርምረን ደሙን ወይም ደግሞ ኢንቴንሽኑን የሚያሯሩጠው የሚያሰራው ጉዳይ ላይ ፈታተን ልናየው አንችልም። ሰብስክራይበር ማግኛ አድርጎትም ሊሆን ይችላል። በፒውር ምክንያትም በንጹህ ምክንያትም ያንን ልግስና ሰርቶ ሊሆን ይችላል። መሳደቡ መኮነኑ ግን በዛ መጠን መሆኑ ምናልባት አስደንጋጭም ነው። ይሄ ወጣት ነው፣ በህይወት ልምድ ያለው በተለያዩ ሁኔታዎች ያለፈ የህይወት ተሞክሮ ኖሮት የመጣ ሰው አይደለም። ምንም እንኳን ስራውን ቢዝነሱን በሚያከናውንበት ሰዓት ያገኛቸው ልምዶች ስለተለያየ ጉዳይ ሰፋ ያለ ሐሳብ እንዲኖረው ቢያደርጉትም ገና የ26 ዓመት ወጣት ነውና የሄደባቸው መንገዶችና ከሰዎቹ ከተከታዮቹም ከሌሎች የሚቀበለው ኮሜንት እጅግ አደገኛ ነው። ምናልባት እኛም ኢትዮጵያ ውስጥ ያለን ኮንተንት ክሬተሮች ኮንተንት የሚሰራ ዩቲዩብ ላይ ሊሆን ይችላል፣ ሌሎች የሚዲያ ፕላትፎርሞች ላይ ሊሆን ይችላል። ከሰዎች የምንቀበለው ኮሜንት ወይም ደግሞ ሰጀሽኖች ምን አይነት ስሜት ይፈጥሩብናል? አንዳንዴ የስነልቦና ቀውስ የመፍጠርና ሰዎችን በጣም የማዳከም የአእምሮ ጤና ህመም ወይም የአእምሮ ጤና ችግር ምክንያትም ሆኖ ሊሆን ይችላልና በተለያዩ ዓለም ክፍል እንደዛ ስለሚፈጠር እንደነኛ አይነት ነገሮች ላይ አሁንም ወላጆች፣ ማህበረሰብ በጣም ንቁ ሆኖ ጠንቀቅ ብሎ ማየት ቢችል እነኚህ ሳይበር ላይ ቡሊ የሚያደርጉ ወይም ደግሞ በስድብ የተካኑ ሰዎች ደግሞ ምናልባት የዛኛውን ሰው ዓለም ወጥተው እነሱም ቢያዩትና የዛኛውን ሰው ዓለም ፈታኝነት ተረድተው ከስድባቸው መቆጠብ ቢችሉ መልካም ነው። ኮንስትራክቲቭ የሆነ መልካም የሆነ ክሪቲሲዝም ያበረታል፣ ያነቃል። ያ ይቅር ማለት አይደለም፣ ግን እንዲሁ ከባዶ ከሜዳ ተነስቶ የመሳደቡ ነገር ስንፍናን ወይ ደግሞ ደካማነትን ነው የሚያሳየውና እኛም ጋር ባንለምደው ኦልሬዲ ተለምዷል መሰለኝ። በጣም ብዙ ሰው ወደዛ እያደላ ነው የሚሄደው፣ ግን እያገነን ነው ያለ ጉዳይ ስለሆነ ወደዛ እንዳይሄድብን እንደ ማህበረሰብ ብንጠነቀቅ መልካም ነው ብዬ አስባለሁ። በመጨረሻ ላነሳ የምፈልገው የሚስተር ቢስት እና የቢዝነስ ሐሳቦቹ ምን ይመስላሉ? እንዴት ነው እኛም ጋር ያለው ኮንተንት ክሬተር የትኛውም ኮንተንት ክሬተር ሊሆን ይችላል፣ ዩቲዩብ ላይ ወይ ፌስቡክ ላይ ያለ ወይ ቲክቶክ ላይ ያለ ኮንተንት ክሬተር ሊሆን ይችላል። የቢዝነስ ሐሳቡ እንዴት ነው ከዛ ጋር ተሰናስሎ ወይ አንድ ሆኖ መሸጥ የሚችለው? በፓርትነርሺፕ የሚሰራቸው የኮንተንት ክሬሽኖች አሉ፣ ለሱ ሚሊየንስ የሚያስገኙለት ሚሊየንስን አስገኝተውለት ደግሞ ኢንቨስት የሚያደርገው እዛው ስራው ላይ ነው። እንደዚህ አይነት ልምምድስ አለን ወይ? አንዳንዶቻችን አዲስ የመጣ አይነት ትሬንድ ስለሆነ ከቲክቶክ ወይ ደግሞ ከዩቲዩብ የሚገኝ ገንዘብ መዘነጫ ነገን ማሰቢያ ሳይሆን ዛሬን አስቦ ዛሬን የወደዱትን አድርጎ ማሳለፊያ ልናደርግ ስለምንችል ያንንም በደንብ ኮንሲደር አድርጎ የቢዝነስ አኪመን ኖሮ ቢዝነስን በትክክል አንደርስታንድ አድርጎ መስፋትም ስለሚቻል በሰፋን ቁጥር ደግሞ የምንረዳቸውም ሰዎች አካባቢያችንን በበጎ ኢንፍሉዌንስ ማድረግ ስለምንችል
ስለምንችል ያንን ኮንሲደር ማድረግ በጎ ነው ብዬ አስባለሁ። ሁሉም ያንን አያደርግም ማለት አይደለም። የዛሬው ዘመን ወጣት እጅግ ሻርፕ ነው። ብዙ ስለ ራሱ ስለ ቤተሰቡም ስለ ማህበረሰቡም የሚረዳ ነው ብዬ ነው የማስበው። ስለ ራሱና ስለ አካባቢው የሚረዳ ሰው ደግሞ ነገን ያስባል። ነገን የሚያስብ ሰው ነገን ዛሬ ይሰራታል እና በትክክል በዛ መንገድ መሄድ መልካም ነው ብዬ አስባለሁ። አንድ የመጨረሻ ሀሳብ ሰጥቼ ስለ ሚስተር ቢስት እና ወይም ስለ ጂሚ ዶናልድሰን እና የስቲፈን ባርትሌት ኢንተርቪው እዚህ ጋር ሊንኩን ያስቀመጥኩላችሁ ኢንተርቪው እናንተ እንድትመለከቱት ውስጡን በደንብ አድርጋችሁ አጠርታችሁ እንድታዩ ትፈልጋለሁ። እኔ ግን እንደ መጨረሻ ሀሳብ ማስቀምጠው ጉዳይ አለ። ብዙ ጊዜ እንደ ማህበረሰብ የሚደርስብን ቻሌንጅ አለ፣ ተግዳሮት አለ። አሁን ይህ ተግዳሮት በተለይ ከአእምሮ ጤና ጋር የሚገናኝ ተግዳሮት ነው። ልጆቻችን ወይ አካባቢያችን ላይ ያለው ሰው አእምሮውን የሚመግበው ነገር በጠቅላላ የሚያገኘው ከማህበራዊ ሚዲያ ሆኗል። ይህ ከማህበራዊ ሚዲያ የሚገኘው ኮንተንት የተጣራ ወይ ደግሞ ሪፋይንድ ሆኖ ብቻ የሚሰጥ አይደለም። ውስጡ የሚቀመሙ መርዞች ይኖሩታል። የተለያዩ ግለሰቦች፣ የተለያዩ ድርጅቶች ፍላጎቶችም እዛ ውስጥ ይገባሉና ታላላቆች፣ ቤት ውስጥ ያላችሁ ሰዎች ወይም ማህበረሰብ ያንን በትክክል ኪዩሬት አድርጎ በትክክል አይቶ ወደዛ ማስተላለፍ እንዲቻል ማድረግ ከፍተኛ ጥቅም ይኖረዋል። ካልሆነ በማንፈልገው ባህል ወይ ደግሞ ለኛ ፍቱን ባልሆነ ባህል፣ ባልሆነ አኗኗር፣ ባልሆነ መስተጋብር ውስጥ ገብተን የሚቀጥለውን ጄኔሬሽን የሚቀጥለውን ትውልድም እንደዛ ማባከን እንዳይሆንብን ከፍተኛ ጥንቃቄ ማድረግ ያስፈልጋል። ይህንን ስል ግን የሰዎችን ህይወት አውቄ ዲክቴት እያደረግኩኝ በዚህ መንገድ ሂዱ፣ በዛ መንገድ ውጡ፣ ውረዱ እያልኩኝ አይደለም። የምንመለከተው በየቀኑ የምናስተውለው ጉዳይ ምናልባትም ቤታችንም ውስጥ ገብቶ የቤታችንንም የራሳችንንም ህይወት እየበጠበጠ ያለ የምንወዳቸውን እጅግ ከጎናችን እንዲለዩን ማንፈልጋቸውንም ሰዎች ሳናስበው እንዲለዩብን የሚያደርግም አይነት ጉዳይ ስለሆነ ከዛ ጋር የሚደረጉ ወይ ከዛ ጋር የተያያዙ ጥንቃቄዎችን ማድረግ እጅግ ተገቢ ነው ብዬ አስባለሁ። ይህ ልጅ በጣም ወደዋለሁ። ብዙዎቻችን የምናከብረው ልጅ ነው። ላመለነት ነገር ቆሞ እስከዛሬ ድረስ ደርሷል። ሚሊዮኖችን አካብቷል። ቢዝነስ መስራት ችሏል። ለብዙዎች አርአያ መሆን ችሏል። ግን አስባችሁታል? ቆም ብሎ ኦብሴሽኑን ቀነስ አድርጎ አሁን ደግሞ መኖር ቢጀምር። ፍራቻም ስላለኝ ነው። ክሮንስ የሚባል ዲዚዝ አለው። ይህ በሽታ የኢሚዩኒቲውን በሽታ የመከላከል አቅሙን እየመታ እየቀጠቀጠ ወደ ሞት የሚያስጠጋው በሽታ ነው። ግን በየቀኑ ረፍት አያገኝም። በየቀኑ አውሮፕላን ውስጥ ነው ኑሮ። በየቀኑ የሆነ መቃብር ውስጥ የሆነ የተቆፈረ ነገር ውስጥ ኮንተንት ሲሰራ ነው የሚውለውና እንደዚህ አይነቱን ግሩም አእምሮ ያለው ግሩም ሐሳብ ያለው ወጣት ዓለም ብታጣ ዓለምም ትጎዳለች እና ያ የሐዘን ስሜት ውስጥ ስለሚከተኝ ነው። ምናልባት እሱን የሚመስሉ በተለያዩ የዓለማችን ጊዜያት የተፈጠሩ ቴስላን ወይ ደግሞ አሁንም ኢላን መስክም እንደዚህ አይነት ተመሳሳይ የሆነ ቴንደንሲ አለው። ኢኖቬት የሚያደርጉ ሰዎች ባህሪ ነው ተብሎ ሊወሰድ ይችላል። ግን እነኚህ ኢኖቬት የሚያደርጉ ሰዎች የሚፈጥሩ ሰዎች ህይወታቸው ረዘም ብሎልን ከኛ ጋር ካልቆዩ ኢኖቬሽናቸው የአንድ ጊዜ ብቻ ይሆንና የምንጠቀመውም ነገር ብዙም ያልረባ ብዙም ያልጠነከረ ወይም ደግሞ ዘመንን ያልተሻገረ ይሆንብናልና እኛም ወደኛ አምጥተን ስናስበው መፍጠር፣ መስራት፣ መብቃት መቻል፣ ቢዝነስን መከወን መቻል ትልቅ ነገር ሆኖ ሳለ ራስን መጠበቅ፣ ራስን ደግሞ ሜንቴን አድርጎ ለሌሎች መድኃኒት መሆን፣ ለቤተሰብ በተለይ መድኃኒት መሆን መቻል ትልቅ ነገር ስለሆነ ያንን ቤተሰብም ማህበረሰብም እንዲያስብበት አደራ እላለሁ። ለዛሬ የነበረን እዚህ ላይ ይቆማል። ግን አንድ ነገር ላስታውሳችሁ ፈልጋለሁ። እንደነኚህ አይነት ተመሳሳይ ኮንተንቶች ከመጽሐፍት፣ ከተለያዩ ኢንተርቪዎች፣ ከፖድካስቶች፣ ከአርቲክሎች ወደ እናንተ እንዲመጡ ዛሬ ሰብስክራይብ አድርጉ። ኮሜንታችሁን አስቀምጡ። ኮሜንታችሁን ስታስቀምጡ ዲስከሽናችንን በዛው በኮሜንቱ ላይ እየቀጠልን መሄድ የምንችል ይሆናል። ይህንን ኮንተንት በተለያዩ የሚዲያ አማራጮች ወይም ደግሞ የሶሻል ሚዲያ አማራጮች የምታገኙት ይሆናል። በዋነኝነት በዩቲዩብ እንዲሁም በቲክቶክ፣ በፌስቡክ፣ በአይጂ በሁሉም የምታገኙት ይሆናል።
ለዛሬ በዚህ ያበቃለሁ። አመሰግናለሁ።